አንዳንድ ችግሮች አንዳንድ ስርጓጎጦች አንተን ሊያጠፉ ሳይሆን ዜ ማለት አይደለም ግን ከመጡ በፍጹም አንተን የማጥፋት ኃይል የላቸውም። አንድ ነገር ግን ተፈቅዶላቸዋል፣ አንተን የማስተማር። እሳቱ ቢነድም ብዙ ጥፍ ቢባዛ መከራው ቢመጣም አንዳንድ ቻሌንጆች አንዳንድ በሮች ቢዘጉም አንድ ነገር ልንገርህ፣ ወሰንና ገደብ አላቸው። እነዛ ችግሮች እነዛ መከራ ተብሎ ስም የተሰጣቸው መከራዎች የእግዚአብሔርን ክንድ የሚገልጹ እንጂ የአምላክን አምላክነት ሽረው ወደ ኋላ እንድትመለሱ የሚያደርጉ በፍጹም አይደሉም። መልእክቱን ርዕስ በተለያየ መንገድ ለመስጠት ፈለጉ። እንዲህ ልበለው፣ መስመጥ አልተነገረልንም። መስመጥ በህይወቴ አልተነገረም። መጥፋት አልተነገረም። ኢየሱስ ያለው ተሻገሩ ነው። ከየት መጥቶ ነው መስመጥ የሚሆነው? ከየት መጥቶ ነው መጥፋት የሚሆነው? ከየት መንደር አምጥቼ ነው መክሰርን ማውጀው? ማን የነገረኝን ነው ፊተኛ ቀዳሚ አድርጌ በህይወቴ እየተናገርኩ ያለሁት? ሁኔታ ዛሬ በጌታ በኢየሱስ አዋጅን በአዋጅ እንሽራለን። ለኔና ለዚህ ጉባኤ መጥፋት አልተነገረም፣ መክሰር አልተነገረም፣ መበላሸት አልተነገረም፣ መጨንገፍ አልተነገረም፣ በባህል መቅረት አልተነገረም። ኧረ ሃሌሉያ! ኢየሱስ ቃሉን አምኖ ለሽ ብሎ ተኝቷል። እናወራለን። እሺ፣ ማርቆስ ወንጌል ምዕራፍ 4 ከቁጥር 35 ጀምሮ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። በዚያም ቀን በመሸ ጊዜ፣ በጨለመ ጊዜ፣ በመሸ ጊዜ ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር የሚለው ጌታ በራሱ የሚታመን ጌታ፣ ያለው የሚሆንለት ጌታ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው ጌታ ካለ ቢተውስ በታንኳ ወዲያው ወሰዱት። ሌሎች ታንኳዎች ከእርሱ ጋር ነበሩ። ድንገት ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቷ እስኪሞላ ድረስ ማዕበሉ በታንኳይቷ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል። እስቲ ከኔ ጋር በሉት፣ ዝም በል በሉ እስቲ፣ ጸጥ በል አለው። ነፋሱም ተወው። ዝም ብሎ እኮ ተወው አይደለም፣ ሰምቷል ማለት ነው። ታላቅም ጸጥታ ሆነ። በጌታ በኢየሱስ ይሄ ቃል በቤታችሁ ይስራ። እንዲህ አላቸው፣ እንዲህ የምትፈሩ ስለምንድን ነው? ዛሬ ላንተ ነገረው፣ ስምህን ጥራና በልብ እንዲህ ያስፈራ ነገር እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና ሌላ ፍርሃት። እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው? ቁጭ እንላለን። ወንጌላችንን ስናጠና እዚህ አራት የወንጌል ጸሐፊዎች መካከል ሁለቱ ሐዋርያ እንደሆኑ እናውቃለን። ሁለቱ ግን ሐዋርያ እንዳልሆኑ፣ አንዱ ጭራሽ አይሁድም እንዳልሆነ ይነገርለታል፣ አሕዛብ እንደሆነ ሉቃስ። ከነዚህ አራት የወንጌል ጸሐፊዎች መካከል ሶስቱ ይሄንን ሐሳብ ጠቅሰውታል። አንደኛው ዮሐንስ ይሄንን ሐሳብ አልጻፈውም፣ ግን ይሄ ሐሳብ በኋላ ላይ እናወራለን። ይሄ ሐሳብ የኢየሱስ ክርስቶስን መለኮትነት አምላክነት ስለሚያሳይ ባህር የሚገዛለት የሚታዘዝለት መሆኑ የሆነ ነብይ መሆኑን ሳይሆን አምላክ መሆንነትን የሚያሳይነት ስላለው እንደዚህ የሚያስደነግጥነት ስላለው በዚህ መንገድ ባይጠቅሰውም ዮሐንስ በጣም ሴሌክቲቭ ስለሆነ የሆነ 7 ተአምር ብቻ ለትምህርታችን ለምታችን እንዲሆን ስለጻፈ እሱ ምዕራፍ 6 ላይ ሄዳችሁ ታነቡ ኢየሱስ ክርስቶስ ተሻገሩ ካለ በኋላ በውሃ እየተራመደ የመጣበትን የጠቀሰል። እነዚህኛዎቹ ግን ትንሽ ሐሳባቸው በእነሱ መንገድ ቢጠቅሱትም ሶስቱም ወንጌል ጸሐፊዎች ጠቅሰውታል። የባህሩ ነገር አስደንቋቸዋል ማለት ነው። የመርከቢቷ ሁኔታ አስደንቋቸዋል። አንዳንድ ነገሮች በራሳቸው ትኩረት አይስቡ፣ ከሚከሰተው ክስተትና ሁኔታ የተነሳ ግን ትኩረት ሊስቡ ይችላል። አሁን ትንሽ ወጣ ላርጋችሁና ከዚህ ስለ መርከብ ንገሩ ይብላችሁ ብዙ የሚመጣላችሁ አይመስለኝም። ምናልባት በቅርብ ወደ አንድ ቦታ ስትጓዝ የነበረች መርከብ ነበረች፣ አነስተኛ የሆነች ስም ያላት። ማን ነበረች? ጣናነሽ።
ጣና ነሽ በቃ ሚዲያው ምኑም ስላወራ ጣና ነሽ ሄደች በዚህ ደረሰች ምናምን ሲባል እኛም ፈለግንም አልፈለግንም እንሰማለን። እሺ ሌላ መርከብ ብትባል እኔ እንጃ መርከብ ጋር ግንኙነት ያላችሁ ካልሆናችሁ በስተቀር አይመስለኝም። ብዙም ኮንሰርኑ የለንም ስለ መርከብ ማወቅ ምንም ተሳፍረንበት ምንም አናውቅም። ቢያንስ አውሮፕላን ሽቡ ሲል ስለምናየው ልጆች ጀምረን እያልን ትንሽ እናውቀዋለን ማለት ነው። እና ግን አሁን አንዳንዶቻችሁ ስሙን ብጠራ ወዲያ ወደ አይምሯችሁ የሚመጣ መርከብ አለ። ታይታኒክ። ታይታኒክን ስትጠሩ ግን ታይታኒክን የምትጠሩት እርዝመቱ መጠኑ ክብደቱ ምናምን አይደለም። ለምሳሌ ታይታኒክ ዝም ብለን ባይ ዲፎልት አይምሯችን ውስጥ ይገባል አለ 260 ምናምን ሜትር ነው ርዝመቱ። እሺ አንድ ስቴዲየም ከጎል እስከ ጎል 100 ነው። ሁለት ስቴዲየም ተገጣጥሞ እንደገና ገግማሽ ያለፈ ተገጥሞ ብትጠልዝ አታደርስም ኳሱ በጣም ረጅም ነው። ወደ ጎን ደግሞ 29 30 አካባቢ ሜትር ነው። የዚህም ቤት ስንት እንደሚያክል አላውቅም። በጣም በዛ ዘመን የሚኮሩባት ምናልባት በዛ ዘመን ከተሰሩ መርከቦች ወይ አንደኛ ወይ ሁለተኛ ብዙ ከዚህ የማትርቅ እና ሰሪዋ ሁሉ አላ የተባለው እስካሁን ድረስ ይወራል አይደል? እኔ እሱ ባለው ንግግር ሰጠመሽ ብዬ አላስብም። ሊሆንም ይችላል። ለምን እኛን ንግግር እየጠበቀ የሚያጠፋ ቢሆን እግዚአብሔር አንኖርም ነበር። የለህም እያሉት እሱ ምንም አይመስለው ለመኖሩ አንገት እየቆለመመ አያሳይም። ነገር እንዳይከናወን እያደረገ አያሳይም። ብዙዎች የበለጸጉ ሀገሮች አያውቁትም እግዚአብሔርን። ፍጡር በመሆናቸው ብቻ ተፈቅዶላቸዋል። ሊሆን ይችላል ግን ታይታኒክ እንደዛ ጠፍታ ይሆን አላውቅም። ምን አለ ነው የሚባለው? እግዚአብሔርን ቢሆን አያሰጥማትም ስላለ ብቻ አይ ዶንት ቲንክ ከሆነም ግን ብቻ ጠፍታለች፣ ሰጥማለች። ታይታኒክ ግን እንድናስታውስ ያደረገን ነገር አለ። በቲሸርት ላይ ታትሞ ነበር፣ በደፍተር ላይ ታትሞ ነበር፣ ካርታ ላይ ምን ያልታተመበት ቦታ አለ? ታይታኒክ። ታይታኒክን ግን ወደኛ ያቀረቡት ሁለት ሰዎች ናቸው እዛ ላይ የተጫኑት ፍቅረኛ ማቾቹ። በደንብ መጣላችሁ ስዕሉ። በጣም ረጅም ፊልም ነው ፊልሙ ራሱ አይደል እንዴ? እና ፊልሙን ሁላ አይተን እንዴት እንደተሰራ ሁላ ስናይ ነበረ። ሲነጋገሩ እንዴት እንስራው ሀገራት እነ ቻይና ሁላ የተበጀተው በጀት ልካለ። ግን በጣም ትኩረታችንን የሳቡት ያቺ ልጅና ያ ልጅ ነው። ስሙን እናንተ ተጠሩታላችሁ ማለት ነው። እነዛ እዛ ጋር የተፈጠረው የፍቅር ታሪክ ደብተር ላይ ያወጣው ታይታኒክን፣ ቲሸርት ላይ ያወጣው ታይታኒክን ያውና በቃ እስካሁን ድረስ ታይታኒክ ይባላል። ይሄው አርሞኒየም መድረክ ላይም በስንት አመቱ መጣ። ባለ ታሪኮች ሆነው ማለት ነው። ሃሌሉያ። አንድ የሆነ ዘመን የማይሽረው ሁኔታ የማይሽረው የማይሰምጥ የማይጠፋ ባለ ታሪክ እርሱ ደግሞ እዚህ ቦታ ላይ መጥቷል። ዛሬም የምናወራለ ተረ ሃሌሉያ። እርሱ መርከቢቷ ላይ ካለ፣ እሱ በህይወቴ ካለ፣ እሱ በኑሮዬ ካለ በጌታ በኢየሱስ ክርስቶስም ጥፋት አይሆንም። ዛሬ ማለዳ ልንገርህ በቃ ሊያጠፋኝ ነው ላልከው ነገር አንድ እርምጃ ቃል ቀረ ላልከው ነገር በኢየሱስ ስም ጥፋት አይሆንም። እግዚአብሔር እንዲህ ነው የሚላችሁ እኔ አይደለም የምለውት ማለት ምንድነው? ጥፋት አይሆንም። ኢየሱስ እንዲህ አላቸው፣ እንሻገር አላቸው። ሃሌሉያ። እንሻገር ሲላቸው ድንገት አፉ ላይ መጥቶ እንሂድ በቃን እዚህ ጋር ደከመን ሰለቸን አይደለም። በምክንያት ነው እንሻገር የሚላቸው። ሐዋርያቶቹን ስንመለከት ሁሉም አሉ ብለን እናምናለን። የሚቀጥለው ሐሳብ አለ እሱ ጋር ከደረስኩ እናገራለሁ። አሉ ብለን እናስባለን። ግን ከሰዎች መካከል ለየና እንሻገር አላቸው። እንሻገር ከማለቱ በፊት ኢየሱስ ክርስቶስ ያገለገለው አገልግሎት አለ። በተለይ ማርቆስ ሲጽፍልን ማርቆስ ፎከስ አድርጎ የሚናገረው ጂኒ ላይ ነው ይባላል። ብዙ ጂኒዎቹን አስወጥቷል። ይሄዳል ያስወጣል እየተከታተለ ማርቆስ ይዘግባል። ፈውስ እንደ ጉድ ነው ፈውስ። ይሄ እጅ የሰለለችውን በሰንበት ዘርጋ ብለው እያዩት ማለት ነው። እጅ እያለ ኖርማል እጅ ሆነ። በቃ እኔ በጣም የሚገርመኝ ቃል አለ። ከተማው ተደምሟል፣ ተደንቋል። ምዕራፍ 1 ላይ እኔው ላንብበው እዚሁ ምዕራፍ 1 ቁጥር 32 ላይ እንዲህ ይላል፣ ከተማው ሁሉ በደጅ ተሰብስቦ ከተማው ሁሉ በደጅ ተሰብስባል። ከተማው ሁሉ ከቤት ወጥቶ ኦ ማይ ጋድ ከተማው ሁሉ ማለት ከየቤቱ ትንሽም ትልቅም ወጥቶ ኢየሱስ ያለበት ተሰብስቦ በተአምር ይደነቃል፣ በአሰራሩ ይደነቃል። ውጭ ነው ያለው ማለት ነው። የማይሰራ ነገር የለም። 4 ጎበዞችም እዚህ ጋር ተጠቅሰዋል አይደለ? አንድ የታማሚ ይዘው በቃሬዛ መጥተው ሲያዩ ከተማው ሁሉ ደጅ ነው፣ እንዴት ይግቡ? ብዙ ጊዜ የምናወራላቸው የመጀጋ ጣራውን ቀደው ኢየሱስ ያለበት ጋር አደረሱት። ብቻ ኢየሱስ ጋር ይድረስ እንጂ መፍትሄ እንደሚሆን ያውቃሉ። ሃሌሉያ።
ዛሬ ወደ ኢየሱስ የመጣ ችግር ካለ አዋጅን እናውጃለን። ተመልሰሽ ይዘሽው አትወጭም። ተመልሰ ይዘው አትወጣም። ከጌታ ጋር ታነካካዋለህ፣ በእግሩ ይወጣል። እርግጠኛ ናቸው። መልሱ ወደ ላይ መሳብ እንደሌለው ውሰዱ ወደ ላይ እንደገና ኖ ኪሳራ እንደሌለው ሲያወርዱት በወረደበት በኩል ተመልሶ ለመውጣት ችግር ሲያወርዱት እንደ ሰው በበር በኩል ይሄዳል። ሃሌሉያ። የፈለገ ቢሆን ራሱን ይችላል። ዛሬ ራሱን ያልቻለ ነገር መንፈስ ቅዱስ ራሱን እንዲችል ያደርገዋል። ልሰብክ ነው የመጣሁት። መልእክት ልናገር ነው የመጣሁት። ሃሌሉያ። መርህ ልናገር አይደለም። የሚያነሳ የእግዚአብሔርን ቃል ልናገር ነው። በጌታ በኢየሱስ ክርስቶስ ሽባ ለሆነ ነገር ዛሬ ማለዳ መነሳት ይሆናል። ለእግዚአብሔር ለሚታመን ለአንድ ሰው እንደዚህ ይሆንለታል። በደንብ ጩና አሜን በሉ። ሃሌሉያ። አየና እምነታቸውን ሃሌሉያ አስነስ። ይሄ ሁሉ ሆኖ ሳለ ኢየሱስ ክርስቶስ በተለይ ደግሞ ለተከተሉት ለደቀ መዛሙርቱ አንድ ሌላ ምዕራፍ ጨመረላቸው። ወደ ማዶ እንሻገር አላቸው። ሃሌሉያ ሃሌሉያ። ዛሬ ደግሞ የሆነላችሁ ብትኖርም የተሳካላችሁ ብትኖርም እሰይ ሆኖልኛል፣ ተሳክቶልኛል፣ ሞልቶልኛል የምትሉ ብኖሩ ልክ እንደዛች ሴት በሕዝብ መካከል በወገኔ መካከል ነው የምቀመጠው፣ ምንም የጎደለ ነገር የለብኝም የምትሉ እንዳዳም በቃ ምንም የጎደለ ነገር ያልመሰላችሁ ብትኖሩ እግዚአብሔር ሌላ ምዕራፍ አለ። ወደዛ ምዕራፍ ያሻገራቸዋል። ይጨምራል የእግዚአብሔር ነገር፣ ይበዛል የእግዚአብሔር ነገር፣ ይሰፋል የእግዚአብሔር ነገር። ኧረ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወደ ማዶ አለ በሕይወት ሌላ ምዕራፍ አለ በሕይወት እልፍ ማለት አለ በሕይወት። ስለሚመጣው ነገር እያሰብን ዛሬ አንጨነቅም። አንድ ነገር ግን እናውቃለን። የኛ መጨረሻ እዚህ ጋር አይደለም። የኛ መቆሚያ እዚህ ጋር አይደለም። የኛ ልኬት እዚህ ጋር አይደለም። በቃ የምንለው ነገር የለም። አናጉረመርምም፣ ልባችን አይከብድም። ግን አንድ ነገር እናውቃለን። ከጌታ ጋር ተጣብቀን እስካለን ድረስ የኛ ነገር የሚጨምር ነው። እሺ ለቅዱሳን እግዚአብሔር በሰርቲፊኬት ብቻ አይደለም ገደቡ፣ በዲፕሎማም ብቻ አይደለም። እንዲገባችሁ ነው። በዲግሪም ብቻ አይደለም። የእግዚአብሔር ነገር የሚበዛ ነው። እግዚአብሔር አንዴ አይያዝህ እንጂ አይነካ እንጂ የእግዚአብሔር ባህሪ እየባረከ መባረክ ነው። አንዳንድ በጣም የሚወዱን አያቶች እንኳን አጉርሰው አይጠብቁም። በላይ ነው አጉርሰው እንደገና ያጎርሳሉ። እስክትፈነዳ በሚመስል እነሱ ደግነታቸው ቸርነታቸው የሚገለጠው በዛ ነው። የእግዚአብሔር ደግነትና ቸርነት በእንዲህ አይነት ሁኔታ የሚገልጸው አይደለም። በኢየሱስ ክርስቶስም እዚህ ቤት እንናገራለን። እየጨመረ እየበዛ የሚሄድ እግዚአብሔር ሲሰጥ የትም ቦታ ላይ ኢየሱስ ሲሰጥ የትም ቦታ ላይ በልኬት ሰጥቶ አያውቅም። በቃው ልክ ሰጥቶ አያውቅም። በመረቡ ልክ ሰጥቶ አያውቅም። በመጣው ባሳል አይደለም፣ ተርፎ በሚሰበሰብ ልክ ነው። ዛሬ ማለዳ እናገራለሁ። አይደለም መወሰን መገደብ፣ በኢየሱስ የሚቀበለኝ አንድ ሰው ካለ በጌታ መንፈስ እናገራለሁ። ያንተ ነገር የሚተርፍ ነው። ሌቭራ ጃናቫራ ዲያማጋንዱስ ወስንነትን የሰበከ እግዚአብሔር አይደለም። ጥበትን የሰበከ እግዚአብሔር አይደለም። ጭንቀትን የሰበከ እግዚአብሔር አይደለም። መቃዠትን የሰበከን እግዚአብሔር አይደለም። በጌታ በኢየሱስም መብዛት ይሆናል። ሃሌሉያ። ለምን ተብሎ ያንተ ሰላም እሁድ ቸርች ስትመጣ ብቻ፣ ያንተ መቀጣጠል ለምን እሁድ ብቻ፣ ለምን ማክሰኞ ማታ ብቻ፣ ሮብስ ቢሆን ሐሙስስ ቢሆን ማን ሰጠውና? መንፈሳዊ ነገር እንደ ትናንት ነው እንደዛ አይደለም። በሚጨምር ሁኔታ ጌታ ይገናኛል። ሃሌሉያ። እስቲ ለኔ እንደዚህ ይሆናል በል። እግዚአብሔር እንዲህ አለ፣ እስራኤልን አትለኳት አለ። ቅጥሯን እንዳትለኩ፣ እስራኤልን እንዳትለካ። እስራኤል የሚለካ አይደለም። መትረህና ለክተ 4 በ4 8 በ8 ሌላ ሂድ ቦታ ሌላ ፈልግ። እስራኤል እንደዚህ አትለካም። እስራኤል እንደዚህ አትገመትም። የኪዳኑ ሕዝብ እንደዚህ አይለካም፣ እንደዚህ አይገመትም። ውስጧ ቢሆንም እንዳትቆጥር፣ በጎቿን እንዳትቆጥር፣ ከብቶቿን እንዳትቆጥር። ለምን አይምሮ ውስጥ እንደዚህ ነው ብለህ ቁጭ እንዳታረግ ነው። አረ የእግዚአብሔር ሰዎች ነገር በሆነ ተለክቶ ቁጭ የሚባል ነገር አይደለም። ወድቋል ስትል እሱ ተነስቷል። የለውም ስትል ሲሰጥ ታየዋለህ። ኧረ ሃሌሉያ። ለምን ሲባል እሱ ጋር የተጣመረው እግዚአብሔር ነውና። ሃሌሉያ። በፍጹም ለሽንፈት አልተፈጠርክም። ኧረ ሃሌሉያ። በፍጹም ለኪሳራ አልተፈጠርክም። ገባህም አልገባህም ያንተ ነገር እንዲበዛ ተጠርተሃል።
ለጃላ ቫራዲያላ ማጋንዶስ ይሄንን ሳስቡ አንድ የሆነ አጭር የበውቀቱ ግጥም አለች። ቶሎ ወደ አይምሮዬ ትመጣለች። በደንብ ስለገለጸችልኝ ነው መሰል። እግዚአብሔርና ዳዊት አብረው ተቧደኑ ይላል። አየው ቡድኑን ማንቶስ እግዚአብሔርና ዳዊት አብረው ተቧደኑ። ብቻውን ገጠመ ጎልያድ ምስኪኑ ይላል። ብቻውን አይደለም፣ ከጀርባው ያለ መንፈስ አለ። የመንፈስ አይን ሲበራ ነው የምታውቀው ማለት ነው። ግን ጎልያድ የተቧደነው አለ፣ እግዚአብሔር የተቧደነው አለ። ግን መጨረሻ ያላት ቃል ደስ ትለኛለች። አንዳንዱ ተገዶ ለሽንፈት ሲፈጠር በጥቅሻ ይወድቃል እንኳንስ በጠጠር አለ። ገብቶታል። እዚህ ጋር በጣም ገብቶታል። ከኔ በላይ ገብቶታል። እዚህ ላይ እሱ የተፈጠረው ለሽንፈት ስለሆነ ሰበብ ነው የሚፈልገው። አይንህን ክፍት አድርገህ ግጥም ስታደርግ እሱ ሊወድቅ ይችላል። የተፈጠረው ለሽንፈት ስለሆነ ኧረ ሃሌሉያ። ከዛ ደግሞ እኔ ቀጠልኩበት። አንዳንዱ ተገዶ ለድል ሲፈጠርስ፣ አንዳንዱ ተገዶ ለድል ሲፈጠርስ፣ አንዳንዱ ተገዶ ለድል ሲፈጠርስ፣ ሃሌሉያ። ወደድክም ጠላህም ለድል ተፈጥረሃል፣ ለመከናወን ተፈጥረሃል፣ ለመሻገር ተፈጥረሃል። ኧረ ሃሌሉያ። ውሸቱን ነው። አመዳምነት ያንተ አይደለም። ድርቀት ያንተ አይደለም። ገደብና ወሰን ያንተ አይደለም። የተጠጋኸው እግዚአብሔር እነዚህን ሁሉ የሚያራግፍ ነው። ኧረ ሃሌሉያ። እንሻገር አላቸው። ሃሌሉያ። እንሻገር አንተ ብለህ ነው አሉ። እዚህ ጋር ደስ ይሉኛል። አንተ ብለህ ነው፣ ካንተ ጋር አብረን እንሻገራለን። ህዝቡን ሁላ ትተውት ምን አሉ? ተሻገሩ። ድሮ አንድ ስብከት ነበረ፣ እግዚአብሔር ዳርቻውን እንጂ መሃሉን አይነግርህም የሚባል ስብከት። መሃሉን ከነገረ ትፈራለህ በሚል ነው መሰል። ጥሩ ስብከት ነው። ሃሌሉያ። አንዳንዶች መሃሉ ቢነገራቸው ኖሮ ይቅርብን ይላሉ። ለምን ሲባል እንኳን ተነግሯቸው አንዳንዶች እንዲሁ ማለት ነው፣ በመንገድ አንበሳ ቢኖርስ ብለው ይቀራሉ ማለት ገና በሚኖርስ ቢኖርም በጌታ በኢየሱስ ክርስቶስ ዘግተነው እናልፋለን። ጌታ ጋር ያለ ሰው እንደዚህ ያስባል። ማን የሆነ ተአምር መለማመድ ይሆንላችሁ ነው ብላላ እንሻገራለና። ግን ደስ የሚል ቃል እሱ ነው ቀድሞ የገባው እግዚአብሔር። ሃሌሉያ። እዛ ዮሐንስ ያነሳበት ቦታ ላይ ሲሄድ ኢየሱስ ክርስቶስ ተሻገሩ ነው ያለው፣ ሂዱ ነው ያለው። ባይዘ እንኳን አብሮ ኖሮ ሂዱ የሚለውን ቃል ይዘህ የትም ትሄዳለህ። አልተሰማኝም የምትል ሂድ ካለ ትሄዳለህ። ባይሰማ መገኘቱ አልተሰማኝም የሆነ አልወረረኝ ባይወርህም ትሄዳለህ። በኢየሱስም አሜን። እኛ እኮ በጣም ነው የምንናገረው እንደዚህ በጣም መንፈስ ሞልቶን ምንን ታምኜ መስሎ ነው? ኧረ በፍጹም ሃሌሉያ። በቃ ሂድ። አንዳንዴ እኮ እሱ ምንም ኮንትሪቢዩት ያደርግ። አሁን እጅህን ዘርጋ ተባላል። ያቺ የሰለለው ከዚህ በፊት እኮ አትዘረጋ ዘርጋ በሚለው ቃል ያልተዘጋ የሰለለችው መታዘዝ ትጀምራለች። ቃል ይምጣ እንጂ በኢየሱስ ክርስቶስ ትደርሳለህ። ሃሌሉያ። ኢየሱስ ማን ነው? ጌታ ነው። ጌታ ነው። አሜን። ይሄ ቃል በኢየሱስ ምስክርነትን ይወልዳል። ንግግር ብቻ አይሆንም። እሰይ ሄዱ አላቸውና እሺ ብለው ታዘው የለ መንገድ ጀምረው የለ አስጨናቂው ነገር አልመጣም። ሌላ ልምምድ እዚህ ጋር ችግሩ እያለ እያጓራ ለሽ ነው ያለው። ተራስ ተንተርሶ ይላል ተኝቷል። ቃሉና ይሄ አይስማማልህም። ኢየሱስን ትንሽ እንደዚህ ባናቀው ኖሮ መርከቧ ወይም ጀልባዋ እስክትሞላ ድረስ ነው ውሃው እየገባ ያለው። አልነካውም ማለት አይችልም። ድፍቅ የሚያደርግ ነገር አለ ማለት ነው። እየነካው ችግሩ ደርሶበት ችግሩ ዋይ ዋይ ሲሉ እነሱ እስቲል ተኝቷል። እንሻገር ካለ መሻገር ነዋ። የፈለገ ቢጮህ ቢፎክር አለመሻገር አይሆንማ፣ አለመድረስ አይሆንማ። ኧረ ሃሌሉያ። መጡና እኔ ተኝቷል ብዬም አላስብም፣ ተኝቷልም አልተኛምም። ይሄ ላንተ አይሆንም። ተኝቷልም አልተኛምም ላንተ አይሆንም። እሱ ተኝቷልም አልተኛምም ይሆናል። ታርዶም ቆሞም ለሱ ነው። ለፍጥረት አይሆንም። ይሄ ለኢየሱስ ብቻ ሲሆን ነው የሚሆነው። ታርዶም ቆሞ ይሆናል እንዴ? ከታረድክ መሞት ነው። ቆሞም አይሆንም። በገዛ ደሙ ካህኑም እሱ ሆኖ ደሙም እሱ ሆኖ አይሆንም። የተሰዋውም እሱ ሆኖ እንደገና ቅድም ሲዘመር ነበር አይደለ? በጉ ብርሃን በጉ። እሺ ሰው ሲጀመር ወይ በግ ይሆናል ወይ አንበሳ ይሆናል እንጂ በግም አንበሳ መሆን ይቻላል? ከኋላው አንበሳ ከፊት በግ ሆነ እኮ አይደለም። በቃ ልገልጸው አልችልም። በግም አንበሳም አይቻልም እኮ። ፍጹም ሰው ፍጹም አምላክ። ለዚህ እኮ ነው ግሬ የሚላቸው። ፍጹም ሰውም ነው ፍጹም አምላክም ነው። ነጥልል አንነጥልልህም፣ ግን ፍጹም ሰው ነው ፍጹም አምላክ ነው።
ከነጠልኩ እኔ ምን ነጠላለሁ? አይሆንም። መነጠል ይመጣ አንቀላቀልምም። ደግሞ ተዋህዶ ብለን አናዋህድም። በቃ ምን ገባ? ፍጹም ሰው ፍጹም አምላክ። አንዳንድ ቦታ ብቅ ይላል ሰውነቱ፣ አንዳንድ ቦታ ብቅ ይላል መለኮትነቱ ማለት ነው። ሃሌሉያ። ለጥ ብሏል፣ ግን እየጠበቃቸው ነው፣ እየታዘባቸው ነው፣ ተኝቶ እያያቸው ነው። ይሆናል። ይሄኛው ይሄ የክፉ የጂኒውን አይነት አይደለም። ጂኒ ሲከፋ እንደዚህ ነው የሚያደርገው። ጂኒ በመተኛትና ባለመተኛት መሃል ነው የሚተውህ። ይሄ የእሱ አሰራር ነው። ከተኛህም ታርፋለህ፣ ከነቃህም ወይ የሆነ ነገር ታነባለህ፣ ቢያንስ ያልታጠበውን ዕቃ ታጥቢያለሽ። ሰይጣን ነው ክፉ እንደዚህ ማለት በመተኛትና ባለመተኛት እንዲሁ ሲጫወትብህ እንትን የሚለው ማለት ነው። ተሰቀሱትና መሆን የሆነበት ሆኗል አይደል? እሺ ባህሩ ተሻገሩ ያለው ሌላ መገለጥ ስላለው ነው። እሺ ባህር እንደዚህ እንደሚታዘዝ ባያውቁ ኖሮ እግዚአብሔርነት በዚህ ደረጃ አያውቁትም ነበር። አንዳንድ ችግሮችን አንጠሩ። አንዳንድ ችግሮች፣ አንዳንድ ጨለማዎች፣ አንዳንድ ስርጓጎጦች፣ አንዳንድ የማይመቹ መንገዶች አንተን ሊያጠፉህ ሳይሆን ሁሉ ጊዜ ማለት አይደለም፣ ግን ከመጡ በፍጹም አንተን የማጥፋት ኃይል የላቸውም። አንድ ነገር ግን ተፈቅዶላቸዋል፣ አንተን የማስተማር ግድ የላችሁም። አሜን በሉ። እያሟረትኩባችሁ እኮ አይደለም። እንዲመጣ አንፈቅድለትም፣ እንዲመጣ አንጸልይም። ከምንም ነገር ነፃ እንድንሆን ነው የምንፈልገው። ግን ደግሞ ከመጡ አንድ ነገር እናውቃለን። ቀድመን እንዘጋጃለን። እሳቱ ቢነድም፣ ብዙ ጥፍ ቢባዛ፣ መከራው ቢመጣም፣ አንዳንድ ቻሌንጆች፣ አንዳንድ በሮች ቢዘጉም፣ ቢያስጨንቁም፣ ቢያስፈሩም አንድ ነገር ልንገርህ፣ ወሰንና ገደብ አላቸው። እነዛ ችግሮች፣ እነዛ መከራ ተብሎ ስም የተሰጣቸው መከራዎች የእግዚአብሔርን ክንድ የሚገልጹ እንጂ እግዚአብሔር ጋር የሚያቀርቡ እንጂ ወደ እግዚአብሔር የሚያስጠጉ እንጂ እግዚአብሔርነት እንድታውቅ የሚያደርጉ እንጂ የአምላክን አምላክነት ሽረው ወደ ኋላ እንድትመለሱ የሚያደርጉ በፍጹም አይደሉም። ሃሌሉያ። ከፈሩት በላይ መጀመሪያ በሰሙት ድምፅ መጀመሪያ ሲነሳና ሲፈርጥ በነበረው ማዕበል ከፈሩት በላይ እግዚአብሔርን ፈሩ። እግዚአብሔርን አወቁበት። እግዚአብሔርን ተረዱበት። መከራ አያጠፋህም። አንተ የእግዚአብሔር ሕዝብ ስማ፣ መከራ አያጠፋህም፣ እሳቱ አይበላህም፣ ባህሩ አያሰጥምህም። ለጊዜው የታገለህ ነገር እስከ ፍጻሜ ሊታገልህ አይደለም። ገደብ አለው፣ ወሰን አለው፣ ልኬት አለው፣ የተመደበለት ቀን አለው፣ ሳምንት አለው። ምናልባት በጌታ በኢየሱስ ክርስቶስ ስም ጥሰው የምትወጣበት ቀን ደግሞ አለ። ሃሌሉያ። ምን ልልህ ነው? አንዳንዱ ችግር ደረሰብኝ ብትል ለክብር ነው፣ ለሌላ መገለጥ ነው። ወደ ማዶ እንሻገር። ምን እናረጋለን? ወደ ማዶ ሃሌሉያ። ማዶ ላይ ሰው ሆኖ ተፈጥሮ እንደ ሰው የማይኖር የሆነ ሰው አለ። ታሪኩን አጥኑት። ለሱ ብቻ ነው የሁሉ መከራ። አንድ የሆነ ማን እንደሆነ የማያውቅ አያሳዝንም? ይራበው አያውቅም፣ ይጥማው አያውቅም፣ ዘፈን አያውቅም፣ ወይ ደስታ እልልታ አያውቅም፣ ለቅሶ አያውቅም። የተፈጠረለትን ዓላማ ስቶ እንደ አውሬ እንኳን አይደለም፣ አውሬ እንኳን ይርበዋል፣ ይጠማዋል። እንደ አውሬ ይኖራል። አውሬ እንኳን አለ። የትኛውም አውሬ ሲርበው እኮ አንዳንድ ቤቶች እንስሳ ድምጽ እኮ ምልክት ያሳያል። ይሄ በእግዚአብሔር አምሳል ተፈጥሮ እንደ አውሬ እንኳን የመኖር እድል አላገኘም። የሰይጣንን ክፋት አየኸው? እንደ እንስሳ እንኳን እንዲኖሩ አይፈቅድላቸውም አንዳንዶቹም ማለት። ይሄ ሰው አልጸለየም። ይሄ ሰው ምንም ያደረገው ነገር የለም። ግን ኢየሱስ ይሄ ባህር ኢየሱስ የሄደበት ከገሊላ ይሄ ሰው ወደ ላለበት ቅፍርናሆም አካባቢ ብዙ አይነት ቁጥር ይሰጣሉ። 35 አካባቢ ማይል ይሆናል ይላሉ። ብቻ ግን በአጠቃላይ ከ60 እስከ 70 ኪሎ ሜትር ነው። ከ60 እስከ 70 ኪሎ ሜትር በሌሊት ኢየሱስ ክርስቶስ በዛ ድካም አገልግሎ የሚሄደው አንድ የሆነ ሰውዬ አይቷል። አንድ የሆነ ሰውዬ፣ ግራና ቀኙን የማያውቅ ሰውዬ፣ አንድ የሆነ ሰውዬ ከመጮህና ሰውነቱን ከመዋጨር ውጪ ምንም ታሪክ የሌለው ይጮሃል፣ ሰውነቱን ይዋጭራል። ለምን እንደሚዋጭር እንኳን አያውቅም። ሌጊዮን አንድ አጋንንት አይደለም
አጋንንቶች በሙሉ ተጠራቅመውበት ያለና ከሰውነት ጎዳና ያወጡት አንተ ይሄ ጌታ ምን አይነት ሩህሩህ ነው። ልቡን ሳበው። ቢደክመውም እንኳን እንቅልፍ ቢያገላታውም እንኳን በጨለማ ቢሆንም እንኳን ልቡን ሳበው። እንቀመጥ አላለም። ኢየሱስ የመጣበት ሚሽን ይሄ ስለሆነ እኮ ነው። ወደዛችሁ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴት እኮ መጥቶ ማለት አውርቷት የምሳ ሰዓት እኮ ነው። እነሱ እኮ ምሳ ፍለጋ ሄደዋል። ምሳ ማምጥተዋል እኮ ብላ ሲሉት የኔ ምግብ አለ። ሃሌሉያ። የኔ ምግብ እኮ እንጀራ አይደለም። የኔ ምግብ እኮ ዳቦ አይደለም። የኔ ምግብና መጠጥ እኮ እናንተ ያመጣችሁት። የኔ ምግብ እኮ የሰዎችን ጭንቀት ማንከባለል ነው። በላው የሚለው ችግርህን ሲያንከባልል ነው። በላው የሚለው ቋጠሮህን ሲፈታ ነው። ወደዛ ኢየሱስ ለምን ተሻገረ? ሊበላ ተሻገረ። አረ ሃሌሉያ። የኔ ኑሮ የኔ ህይወት እኮ የላከኝን ፈቃድ መፈጸም ነው። ምንድነው ያንተ የላከ ፈቃድ? እንደዚህ ወገን የሌላቸውን ሰዎች በጌታ ወደ ሰዋዊነት ወደ ሰብአዊነት መመለስ። እተጮና አሜን በል። አንዳንድ ጊዜ አንተ ጋር እግዚአብሔር ሲሰራ እግዚአብሔር በእግዚአብሔርነቱ ይሄ ማንነቱ ስለሆነ ነው። ኢየሱስ ምግቡ ስለሆነ ነው። ህይወቱ ስለሆነ ነው። የመጣበት ስለሆነ ነው። መንፈስ ቅዱስ ሊረዳ ግድ ነው። ይረዳል። ሃሌሉያ። ልበላ ነው አለ። ሃሌሉያ። አንተ ራራለት። ሄደ፣ ተሻገረ። ብረት የሚሰብር የግርንትን የሚበጣጥስ ደረሰለትና እዛ ቦታ ላይ የተፈጸመውን ታሪክ እናንተ ታውቃላችሁ። ከድንቅ ወደ ድንቅ፣ ከተአምር ወደ ተአምር። አምላክ ነው ያሉት ደግሞ ምን ጉድ ነው ይላሉ ሐዋርያት እየተከተሉ። ለጉድ የፈጠራቸው ለበጎ ጉድ ማለት ነው። ሃሌሉያ። ኑሮህ የተአምር ይሆናል። ሃሌሉያ። ኢየሱስ ጌታ ነው። መጀመሪያ ላይ ሲጀምር አይታችኋል። ሌሎች ታንኮች ብሎ ሌሎች ታንኳዎች ነበሩ ይላል። ይሄን የሚለው ማቴዎስም አላለም፣ ሉቃስም አላለም። ይሄንን የሚለው ማን ነው? ማርቆስ። የሆነች ሌሎች ታንኮች ነበሩ። ሌሎች ስለ ሌሎች ታንኮች አያገባንም። እኔ አያገባኝም ምን ያልኩ ሌሎች ታንካዎች፣ ሌሎች ጎንጤ ቤቶች ምን አገባኝ? ጸልይላችኋል ወንጌል እንዲሰሙ። አንተ ብቻ ጴንጤ እናንተም ብቻ ተወደደ። ስለወደድን አይደለም ስለኛ ስለሚያወራ ነው። ሌሎች ታንኳዎች አልተጠቀሱም። ሌሎች ታንኳዎች ተከትለው ይሆን አናቅም። ማዕበሉ አግኝቷቸው ይሆን አናቅም። እዛው ቀርተው ይሆን አናቅም። የተነገረልንን ግን እንናገራለን። ያልተናገረንን ጋር ችግር የለም። ክርስቲያን ምን ተብሎ ሌላው እኔ ስለሌላው አይደለም ስላንተ ግን መናገር እችላለሁ። ኧረ ሃሌሉያ። በህይወታችሁ ማዶ አለ። የክብር ዘመን አለ። ሌላ ምዕራፍ አለ። ሌላ የከፍታ ህይወት አለ። ይሄው እግዚአብሔር ቃል እንደሚናገረው ማለት ነው። ይደነቃሉ፣ ይገረማሉ። ሃሌሉያ። ሌላው ዝቅ ብላችሁ የምታነቡት ደግሞ ምንድነው? ብርቱ አውሎ ንፋስ። ብርቱ አውሎ ንፋስ። ችግሩ ዝም ብሎ ችግር አለ ማለት ምን አይነት ነው? ብርቱ ባይዘይ ማለት ታውቃላችሁ እናንተ ገሊላ ማለት ይሄ እነሱ እየተሻገሩበት ያለው ባህር ማለት እነ ጴጥሮስ ጥርሳቸውን የነቀሉበት አይደለም እንዴ? አሳ ሲያጠምዱበት የነበረ የገሊላን የሌሊቱን ባህር ያውቁታል። ባህሪ የቀኑን ባህሪ ያውቁታል። የዛሬው ግን ለየት ያለ ይሁን። የዛሬው ግን ምን እንዳስፈራቸው በሚያውቁት በለመዱት እንዴ ከልጅነታቸው ጀምሮ ታንኳ መሻገር ማዕበል ሲመጣ እንዴት አንድል ማድረግ ያውቃሉ እኮ። የዛሬው አይሎ ይሁን በዛ በሚያውቁት ግን የማያውቁት ይሁን ብቻ ግን የሚያስጮህ ነገር ነው የያዛቸው። ባወቁት መንገድ ማለት ከባድ ማዕበል ነው የመጣው። ከባድ ግን አንድ ነገር ልንገራቸው። የችግሩን ከባድነት ሳይሆን የምናየው አሁን ሮን ያለውን ጌታ ከባድነት ነው የምናየው። እሺ አሁን ሳንቲም ትተናል መያዝ እንጂ ሳንቲም አንዷን ብር ብንይዝ ማለት ነው በጣም እንዲህ ብዬ ወደ አይኔ ባስጠጋት ትልቅ ትሆንና ሁሉን ትከልለኛለች። እናንተን ትከልለኛለች፣ ቤቱን ትከልለኛለች፣ ተራራውን ትከልለኛለች። ባስጠጋዋት ቁጥር ከኔ ደግሞ ባራኳት ቁጥር እሷ እያነሰች እናንተ እየገዘፋችሁ ነው የምትመጡት። ችግሩን ወደ አንተ ባስጠጋው ቁጥር ኢየሱስንም ይከልልብሃል። ከባድ ነው አይደል? ይከብድብሃል። ሸክም ነው የሚሆንብህ። ከችግሩ ፊት ጌታህን ደግሞ አምጥተህ ስታየው ኧረ ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ጌታን ወደ ኋላ አድርጎ ከፊት የገባ ቢኖር ካለ ወደ ኋላ እንመልሰዋለን። ጌታ በተጠጋ ቁጥር ግን ኧረ ሃሌሉያ። የችግሩ ችግርነት ሳይሆን የሚታይ የጌታዬ መፍትሄ ሰጪነት ነው። ሃሌሉያ። የትኛውም ችግር ከመፍትሄው በላይ አይደለም። የትኛውም ጨለማ ከብርሃናችን በላይ አይደለም። ኃያል ነው ማዕበሉ፣ ግን ኃያሉ ጌታ ከኛ ጋር አለ።
ብርቱ ነው ማዕበሉ፣ ግን ከብርቱ ማዕበል በላይ ብርቱ የሆነው ኢየሱስ በታንኳይቱ ላይ አለ። ሃሌሉያ ሲጩና አሜን። ዛሬ ማለዳ ለአንተና ለቤትህ እንዲህ ይሆናል። ኧረ ሃሌሉያ። ጳውሎስን ስትመለከተው ጳውሎስ በመኖሩ ምክንያት የዳነ ሕዝብ አለ። ጳውሎስ የእግዚአብሔር ዓላማ አለበት፣ የእግዚአብሔር እቅድ አለበት፣ የእግዚአብሔር ፕሮግራም አለበት ጳውሎስ። ስለዚህ ጳውሎስ ካለ ጳውሎስ ከመኖሩ የተነሳ ችግር ቢመጣም ከሱ መኖሩ የተነሳ በአካባቢው ያሉት ሁሉ በጎነትንና መልካምነትን ያገኛሉ። እስቲ ግዴላችሁም አሜን በሉ። የሚቀጥለውን ከመናገር በፊት በደንብ አሜን በሉ። ጳውሎስ ካለ መፍትሄ አለ። ጳውሎስ ካለ ማድናን አለ። ጳውሎስ ካለ መትረፍ አለ። ግን የነፍስ መትረፍ፣ የነፍስ ማምለጥ ኢየሱስ ካለ ደግሞ ነፍስ ብቻ አይደለም ንብረት ራሱ አይጠፋም። ሃሌሉያ። በስብርባሪ አይደለም፣ ሳይሰበር ነው የምትሻገረው። ምንም ኪሳራ የሌለበት ነው፣ ጉለት የሌለበት ነው። ኧረ ሃሌሉያ። አየያያያያያ ኪሳራ አይሆንም፣ ኪሳራ አይሆንም። በጎዶሎ መሻገር አይሆንም። ነፍሴን ብቻ አትርፈልኝ አይሆንም። እችን እንኳን ምበላት አይሆንም። ለምትለብሰውም ይጨመራል፣ ለቤት ኪራዩም ይጨመራል፣ ለልጆችም የሚሆን ይጨመራል። የሚተርፍ ነገር ይሆናል። እችን ብቻ በሰውኛ ነው። እችን ብቻ ለኢየሱስ አይሰራም። ያንንም ኢየሱስ ይሞላዋል። ሃሌሉያ። አንዳንድ የብሉይ ኪዳን ነቢያቶችም እኮ ዳክፋይ ብቻ አይደለም ሽጪና ደግሞ ኑሪበት። ለአንድ ነገር አይደለም ለምትኖርበትም ገና ለምትመነዝረውም ኑሪበት እኮ ብዙ ነገር አለው። ትናንት መብላት ነው አይደል የቸገረ መብላት ነው አይደል ጥያቄ። አሁን የምትዝናናበትን ጨምሮ ይመጣል። ይሄ የማይሆን ወንጌል ይመስላል አይደለ? እግዚአብሔር ሲሰራ በእንደዚህ አይነት አሰራር ነው። እልፍ ያለ ነገር አለው። እስቲ ጩና አሜን ሃሌሉያ። ወደ ማዶ ተሻገር። በሚመጣው ማዕበል ኪሳራ ያለበት አይሆንም፣ ጥፋት ያለበት አይሆንም። ደንገጠን በተል መጨረሻው ምንድነው የሚሆነው? ክብር ነዋ የሚሆነው። ሃሌሉያ ስሙ ይባረክ። ዛሬ ማለዳ አንዳች ነገር ይሆናል። መንፈስ አለ። መዝሙር 89 ቁጥር 9 ላይ መዝሙረኞቹ እንዲህ አሉ። ኢታን የሚባሉ ዳዊት አይደለም የዘመረው፣ የዘመረው ከዳዊት ሶስቱ ዘማሪዎች መካከል አንዱ ሊሆን ይችላል ተብሎ ነው። 89 ቁጥር 9 ላይ አይደለ? ባህሩ የሚገዛለት ማዕበሎች ምን የሚላት ሃሌሉያ። የባህሩን ኃይል የሞገዱን መናወጥ ምን ታደርጋለህ? ዝም የባህሩን ኃይል የባህር ኃይል አለው። ባይዞ ይሄ ዘማሪ ከየት እንዳየው አላውቅም። በመጽሐፍ ቅዱሳችን እንደዚህ ተነስቶ ያየነው ታሪክ ካስታወሳቸው አላውቅም። አይዶን አርቀው አይተው ይሆን አላውቅም። ግን ኢየሱስን ሲያየው እግዚአብሔርን ሲያየው የባህሩን ኃይል አለው። ባህር ኃይል አለው። ያጠፋል፣ ይገላል፣ ይውጣል። ሰሞኑን እኮ ነው ታይታኒክን እናያለን ብለው ለማየት ሄደው እዛው ሞቱ። በላቸው፣ አጠፋቸው። በጣም ሚሊዮነር ሀብታሞች በሰመሪን ነው የሚገቡት፣ ውድ ከፍለው ነው የሚገቡት። ድንገት ውስጥ ቀሩ። ሊያዩ ሄደው የሚታዩ ሆኑ። አይሆንም። ባህር ያጠፋል። ተፈልገው ነው የተገኙት። ሬሳ ራሱ ጠፍቶ ማለት ባህር ያጠፋል። አትችልም አለው ውስጥ እንዳይኖሩ ያደርጋቸዋል። ባህር የባህሩን ኃይል የሞገዱን መናወጥ ዛሬ በጌታ በኢየሱስ ክርስቶስ ኃይል ያለው ደረሰብኝ የምትል አንድ ነፍስ ብትኖር፣ መናወጡ እያገኘኝ ነው የምትል አንዲት ነፍስ ብትኖር፣ እኔ አይደለሁም ማንምም ሊያደርግ አይችልም። የተከተልሽው ጌታ አምላክ ነው ያልሽው ጌታ ባህሪው ነውና ማንነቱ ነውና በኢየሱስም ዝም ያሰኘዋል። ዝም ማለት ዝም ነው። የድምፅ ዝምታ ብቻ ሳይሆን አይነሳም። ወደ ላይ ሊደፍቅ እዛ ሰፈር ሊደፍቅ ይችላል። አንተ ጋር ሊደፍቅ አይነሳም። ከሆነ እንኳን ቲያትር ሊሰራ ነው። የእግዚአብሔር ልጆች እንደሱ ናቸው። ሌሎቹን የሚበላ እሳት ውስጥ እነሱ ወክ ያደርጋሉ። ኃይሉን ያጠፋውና እነዛን ሲበላ እነሱ ግን እንጆይ ያደርጉበታል። እንደነሱ በልዩ አይነት መዝናኛ የተዝናና የለም። ዛሬ ማለዳ አንድ ነገር ልንገርሽ። ያ ችግር ያልሽው የሚበላው፣ ያ ችግር ያልሽው የሚያጠፋው ሌላ ተዝናንቶበት አያውቅም። አንቺ ግን በጌታ በኢየሱስ ክርስቶስ መዝናኛ ይሆነልሻል። ግድ የለም ጌታን አምነህ ውሰድ። በጌታ በኢየሱስ መዝናኛ ይሆናል።
ሊያጠፋ ነው የመጣው። አጥፍቷል ከዚህ በፊት። ዝም በልን አያውቅም። ማንም ብሎት አያውቅም። ሁንን ነው የሚያውቀው። ዝም በልን ብሎ አያውቅም። ግን እንዴት ሰማ? ጆሮ አለው አላውቅም። ግን የሚሰማ አንድ አለ። እሱ ደግሞ እኔ የተደገፍኩት ጌታ ነው። ድንጋይ ይሰማዋል። ሃሌሉያ። ፈሳሽ ይሰማዋል። ነገ ይሰማዋል። የሌለ ነገ ይሰማዋል። እንዴ የሌለው አንተ ጋር ነው። የሌለው አንቺ ጋር ነው። የሌለው አንተ ጋር ነው እኮ ነገ እግዚአብሔርን አሁን ይሰማዋል። ሃሌሉያ። ስለዚህ እግዚአብሔር ነገሽን አይፈራው። ስለዚህ አንቺም አትፍሪም። ችግር ካለ አስቀድሞ ዝም በል ብሎታል ማለት ነው። ትሻገሪያለሽ፣ እድሜ ትቀጥያለሽ፣ አትሞችም፣ በህይወት ትኖሪያለሽ። እንደዚህ የሚያናግርህ ምንድነው? ቃሉ ነዋ። ሃሌሉያ። ዝም በል አለውና ለምንድነው ዝም ምለው? እነዚህ እኮ እንደ ፍጥረታዊ ሰው ብቻ ገሌ ብቻ እኮ አይደሉም። አንተ እኮ ከነገሌ መንደር ወጥተህ እዚህ ጋር ሰማይ ወደሚቆጣጠር ወደ ሌላ መንግስት መጣል። አንተ እኮ የሰማይ አጀንዳ ሆነሃል። አሁን እኮ እግዚአብሔር ባለ ጉዳይ ነው ባንተ ላይ። አሜሪካ እንኳን ዜጎቿን እኮ አታስነካም። እስቲ ንካ። ይሄው እስራኤል እንኳን በሙት ምክንያት አረ እንደ ዓለም እየተናወጠ ያለው ሬሳዬን አንጡ በሚል ክብር ነው። አጥንትም ቢሆን አምጣ ካላመጣ ልትቀጠቀጥ ነው። እስራኤል እኮ ናት እዛ ሀገር። አሜሪካን ብትሆን ትብሳለች እንጂ አታንስም። ሬሳዬን አንጣ ምን ያደርጋል? ክብር ነው። ሬሳ እንኳን አያስነካም። እንኳን ያንተና የኔ ጌታ እግዚአብሔር ግድ የሌለው እንዳይመስልህ፣ ጉዳይ የሌለው እንዳይመስልህ። ያንተ እያንዳንዷ ነገር እግዚአብሔር ግድ ይለዋል። የተኛው ግድ ስለማይለው አይደለም። ዝም ያለው ግድ ስለሌለው አይደለም። ምንም ስለማትሆኝ ነው። የመጣው መከራ ስለማያጠፋሽ ነው። ምንም ስለማትሆን ነው ዝም ያለው። እስቲ ምንም አልሆነም በሉ። ለምን ሲባል ጌታ አለ ከኔ ጋር። ሃሌሉያ። ምንም አትሆንም፣ ምንም አትሆኝም። አንቺ ብቻ የማይገባ ቦታ ሄደሽ አበሳ እንዳጠብሽ እንጂ በትክክለኛው መንገዴ ምንም አትሆኝ። ሃሌሉያ። ኢየሱስ ጌታ ነው። ዝም በል፣ ጸጥ በል። ንፋሱ ተወ። ዛሬ አንድ ጸሎት ልጸልይ። በሽታ ላያችሁ ላይ ያለባችሁ ሰዎች፣ ስጋችሁ ላይ ያለ፣ አጥንታችሁ ላይ ያለ ሰዎች እኔ በዚህ ቃል ልጸልይ። ተው ልበለው። አብራችሁኝ የምትስማሙ ተው ትላላችሁ። ተው ከተባለ ስለሚተው በጌታ በኢየሱስም ተውለዋለሁ። ተዘጋጁ። በኢየሱስም ተውለዋለሁ። በኢየሱስም በጌታ በኢየሱስም ከእህቶቼ ላይ ከወንድሞቼ ላይ ስሙ ከተጠራባቸው የእግዚአብሔር ሕዝቦች ላይ ከቅዱሳኖች ላይ አንተ በሽታ፣ ስም የተሰጠህ በሽታ፣ የታወክ በሽታ፣ አጥንት ላይ ያለ፣ ስጋ ላይ ያለ፣ አእምሮ ላይ ያለ፣ እያመምክ እየቆረጠምክ ያለ፣ በተለያየ መንገድ ስሜቱ እየተገለጠባቸው ያለበት ሰዎች በጌታ በኢየሱስም ተው። በኢየሱስም ተው። በኢየሱስም ተው። እግዚአብሔር ቃል ሲናገር ተወ ይላል። በኢየሱስም ተወ። አውጃለሁ ተወ። ለሚያምን ሰው አውጃለሁ በኢየሱስም ተወ። ዛሬ ማለዳ አውጃለሁ በኢየሱስም ተወ። በኢየሱስም ተወ። ሃሌሉያ። ያመነ ሰው ለጌታ ክብር ይስጥ። ሃሌሉያ። ሼላቫ ጃና ማራማ ጋንዶስ። ከዚህ በኋላ አይጎረብጥም። ከዚህ በኋላ አያስጨንቅም። ከዚህ በኋላ ጥያቄ አይሆንም። ከዚህ በኋላ እንቆቅልሽ አይሆንም። ምን ሆነ? ታላቅ ጸጥታ ሆነ። ሃሌሉያ። ታላቅ ጸጥታ ሆነ። ደግሞዋለሁ፣ ታላቅ ጸጥታ ሆነ። ዛሬ ማለዳ እናውጃለን በዚህ ቃል ጸጥታ ለሚያስፈልገው ነገር፣ ረጭ ጸጥ ለሚያስፈልገው ነገር፣ ለተናወጣው ነገር፣ አመት ላስቆጠረው ነገር፣ እያስጮኸ ላለው ነገር፣ የቤተሰብ መወያያ ምክንያት ለሆነው ነገር፣ የጎረቤት ማዋሪያ መነጋገሪያ የሆነው ነገር፣ ጩኸት ያመጣው ነገር በኢየሱስ ስም ታላቅ ጸጥታ ሆነ። አንዳንዶቻችሁ በጆሮአችሁ ሽክ የሚላችሁ የጠላት ድምጽ ቢኖር፣ የክፉ ሰዎች ድምጽ ቢኖር፣ የትናንት ድምጽ ሪከርድ እንደተደረገ ዛሬ እየመጣ የሚያስበረግጋችሁ ቢኖር፣ አንዳንዶቻችሁ ኢየሱስ ክርስቶስ የደመሰሰው የትናንት ኃጢአት ዛሬ እየመጣ እየጮኸ እንደሚገባ እንዳታመልኪ፣ እግዚአብሔር ጋር ያለሽን ነገር እንደሚገባ እንዳታውቂ፣ እንዳትረጂ ያደረገ ቢኖር በኢየሱስ ስም ዛሬ ማለዳ ታላቅ ጸጥታ ይሆናል።
ሃሌሉያ። ድምፅን በድምፅ እንሽራለን፣ አዋጅን በአዋጅ እንሽራለን። ያ ክፉ ሊሰለጥንብሽ በፈለገው ጊዜና ሰዓት በዛችው ደቂቃና በዛችው ወቅት ለአይሁድ ግን ነገር ተገልብጦ መሰልጠን ይሆናል። የእግዚአብሔር ዓላማ ለአንቺ እንደዛ ነው። ያ ጩኸት በላው ዋጥኩ የሚለው ጩኸት ላይ አንቺ ትረግጪውና ትቆሚና የእልልታ ድምፅ ታሰሚያለሽ። ሃሌሉያ። እልልታ የሚያውቅ ህዝብ አለ። ላብራጄና ቫጋታቻና ማራዲያ ላባጋንዶስ ሃሌሉያ። ታላቅ ጸጥታ ሆነ። ምን አይነት አምላክ ነው አሉ። ምን አይነት አምላክ ነው ይሄ? ማን ነው ይሄ? ማን ነው? ማን ነው? በዚህ ሐሳቤን ልደምድመው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ የኔ ኢየሱስ ነው። እኔ ዛሬ ላይ ማን ነው አልልም። ማን ነው ካልክማ ተሸውዳል። ሃሌሉያ። ማን ነው ካልክማ ከስራል። ይሁንለት። እውቅና መስጠታችን ነው ለሱ። እንግዲህ ነፋስም ባህርም የሚታዘዙለት ይሄ ማን ነው? ማን ነው? የኔ ጌታ ነዋ። የኔ ኢየሱስ ነዋ። የኔ ወዳጅ ነዋ። አንተ የሆነ አጋንንት ውጣ ብሎ የሚያስወጣ ብቻ አይደለም። የሆነ የሰለለች እጅ የሚያስተካክል ብቻ አይደለም። የሆነ ፈውስ አይደለም። ፍጥረት ሁሉ የሚገዛለት፣ ፍጥረት ሁሉ የሚታዘዝለት፣ ሁሉ እሺ የሚለው፣ ጆሮ የሌለው ጆሮ አቤት የሚለው፣ የማይናገር የሚናገርለት። እኔ ልገልጸው አልችልም። ግን ይሄ ከአእምሮ በላይ የሆነባቸው እነሱ ዛሬ እኔና ቤቴ ግን የገባን፣ እኔና ቤቴ ግን ያነገስ ነው። ይሄ ማን ነው? ይሄ የኔ አባት ነው። ኮራ ትላለህ። አሁን የሆነ አደገኛ ሰው ቢመጣ ማለት ነው ማን ነው ሲባል የኔ ፋዘር ነው ትላለህ አይደል? የኔ ብራዘር ነው ትላለህ። ከሆነ ነገሩ እኮ አቅሙ ተነስቶ እኮ ነው። ከሆነ የገንዘብ አቅም ወይ የስልጣን አቅም ወይ የችሎታ አቅም ማጃላብ ወይ የስፖርት አቅም የሆነ ሀገር ሄደህ እኮ ማለት ነው ኃይሌ ገብረስላሴ ቢል ኮራ ብለህ እኮ ነው የኛ ሀገር ሯጭ ነው ትላለህ። ምንም እኮ አላቀመሰም ግን ትላለህ የሆነ ደስ የሚል ነገር አለው ማለት ነው። ይላሉ እኮ ሳካ ስትለው የኛ ነው ይላል አርሰናል ማለት ይኮራበታል ማለት ነው። አንዳንዱን ደግሞ ሊሸውድ ይፈልግ። አንዳንዶች ይክዱታል ሁኔታውን አይተው ማለት። አንዳንዱ የሱ ጎን ነው ለማለት አብሮ ነው ለማለት፣ አንዳንዱን አብሮ ነው የሚያገለግለው ለመባል እኮ ደስ ፓስተር ሄኒ ሲባል አብረን ነው ትላለህ እኮ ማለት ነው። የሆነ ሰው ሲጠራ ደግሞ ባላወቀ ልትሄድ ትችላለህ ማለት። ይሄ ማን ነው ሲባል ኢየሱስ ሃሌሉያ የኔ አባት ነው፣ የኔ መሲህ ነው፣ ኧረ የኔ ወዳጅ ነው። እንዴት እሱ ጓደኛ ሲያስፈልገኝ ጓደኛ የሚሆንልኝ፣ ፈዋሽ ሲያስፈልገኝ ፈዋሽ የሚሆንልኝ ሞራጂና ቫራዲያላ ማጋንዶስ ሃሌሉያ። እና ምን እያልክ ነው? ሰው ባይኖር አይገደኝም፣ እሱ ሰዌ ነው። የሆነ ነገር ባይኖር አይገደኝም፣ እሱ ሙላቴ ነው። ኧረ ሃሌሉያ እኔ ኢየሱስ አለኝ። ምን እያልክ ነው? ሁሉ አለኝ እያልኩ ነው። ኢየሱስ ያለው ሁሉ አለው። በኢየሱስ ጉለት አይሰማችሁም፣ ማነስ አይሰም። ለምን? ኢየሱስ አለኛ። ማን ነው? ኢየሱስ ነው። ኢየሱስ ነው በላ። ሃሌሉያ። ይሄ ማን ነው? የኔ ኢየሱስ። ታስተዋውቃለህ እኮ ወንጌል ስትሰብክ ያድንሃል ትለዋለህ። የታየ በእሱ አየሁታል የዘላለም መንግስት ወርሳለህና ተቀበለው። ይሄ ጌታ የኔ ጌታ ነው። ታሪኬን ቀይሮታል፣ ህይወቴን ቀይሮታል። አይገርምህም? እንቅልፍተኛሁ እኮ አይገርምህም? ባልበላም እኮ አሁን እስቃለሁ። አይገርምህም? የምለብሰው ስለምለብስ እንጂ ባልለብሰም ይሞቀኛል እኮ። አይገርምህም? እንደ ሰው ጠጣለሁ እንጂ ባልጠጣም እኮ ነው የረካሁ ነኝ። ለምን ሲባል ኢየሱስ እርካታዬ ነው፣ ኢየሱስ ሙቀቴ ነው። ያስፈልግሃል ይሄ ኢየሱስ። ሃሌሉያ። ትፈልገዋለህ ትለዋለህ። ምንድነው ምስል? የኔን ኢየሱስ ነው የምሰጥ። እንዴት ትሰጠኛል? ነው ከኔ ስሰጥ አይጎልም እኮ። እኔ ጋር በሙላት እንዳለ አንተ ጋርም ይሆናል። በኢየሱስ ነገን ያለመልምልሃል። ወደፊት ፊውቸርን እንትና እንኳን ወዴት እንደሚሄድ አላውቅም ብሏል አይደለ? አንተ ግን አውቃለሁ ብለህ ትናገራለህ። በጉ ብርሃን ወዳለበት ብለን የዘመርነውን እኮ ከዚህ መንፈስ ተነስተን ነው። እዛ ትልቅ ደስታ አለ። የመጠራቱን ተስፋ ስናስብ እችን ምድር እንነቃታለን። ገና ክብር አለ፣ ገና ብዙ ነገር አለ። ማን ነው? የኔ ኢየሱስ ነው። ኧረ ሃሌሉያ።
ትመካበታለህ? እንዴታ ትጓደድበታለህ? እንዴታ! ኧረ ሃሌሉያ! ማጄላ ኢየሱስ ነው የቤቴ ንጉሥ። ያንተ መድኃኒት ማን ነው? ኢየሱስ ነው። እዛ ኮሞዲኖ ውስጥ ያለው ፔንኪለር አይደለም፣ በፍጹም አይደለም። ሽሮፑ አይደለም። የሆነ ቦታ ያስቀመጥከው ገንዘብ ኧረ በፍጹም አይደለም። እያላቸው እንደሌላቸው ሆነዋል እኮ። ገንዘብ መፍትሄ ያላመጣላቸው ችግር ጋር እኮ ተፋጠዋል እኮ። አቅም ወረ በጌታ በኢየሱስ እና ያንተ ቤት ለሰው ሁሉ የምታሳየው ምንድን ነው? አለኝ የምትለው ምንድን ነው? እነዛ ሰዎች እኮ ሄዱን አዩትና ብርና ወርቅ ሲለምናቸው ነው። ብርና ወርቅ አልያዝንም፣ ብርና ወርቅ የለንም፣ ግን አንድ ነገር ያውቃሉ። ምን እንዳላቸው ያውቃሉ። እነሱ ጋር ማን እንዳለ ያውቃሉ። አንተ ቤት ያለው ማን ነው? አንተ ህይወት ውስጥ ያለው ማን ነው? ዛሬ እንነግርሃለን፣ ያለንን እንሰጣለን። ይሄ ያለን የዘመናት እንቆቅልሽን የዘመናት ችግርን የሚፈታ ነው። እሱ ኢየሱስ ይባላል። በጌታ በኢየሱስ ተነሳና ብር አያመላለስም፣ ስልጣን አያመላለስም፣ ወዳጅ አያመላለስም። ስሙ ግን ያመላልሳል። ከሰው ጎራ ይቀላቅላል። ሃሌሉያ! በሰው በጎ ፈቃድ ላይ ተመስርተ ሰው ሲያመጣ ሲያስቀምጥ፣ ሲያነሳ ሲወስድ፣ ሲሰጥ ስትስቅ፣ ሲሰጥ ስትበላ፣ ሲያለብስ ኖ አሁን ራስ ትሰራለህ። ሃሌሉያ! ማ ሲባል ኢየሱስ ይሄንን ያደርጋል። ሃሌሉያ! ምን እያልከ ነው? ያንተ መርከብ ቢናወጥም አይጠፋም እያልኩ ነው። አንተ ህይወት ጋር ጥፋት አይሆንም እያልኩ ነው። መርከባቸው የነሱ ዓለማቸው ነው። የነሱ መርከብ ህይወታቸው ነው። የነሱ መርከብ ቤታቸው ነው። መርከባቸው ጌታ አለበታ። አንተ ቤት ጌታ አለ። መንደር እንደሚያለቅስ አታለቅስም። መንደር እንደሚጨነቅ አትጨነቅም። መንደር እንደሚፈራው አትፈራም። ለምን ሲባል አንተ ሌላ ቻናል ገጥመሃል። ሰበር ትሰማለህ። እንዴት ነው ትላለህ። ሃሌ ሰላም ነው ሲል ዋይ ሲባል አንተ የሰላም ፉጨት ታፎጫለህ። የሰላም አየር ትተነፍሳለህ። ምን አግኝተህ ነው ሲባል ኢየሱስ እኔ ቤት አለ እና ምንድነው ነገረኛ። ሃሌሉያ! ይሄ ትውልድ መውጣት መግባቱ እንዲህ ይሆናል። አንተ መርከብ ላይ ኢየሱስ አለ። አትፍራ ብሏል። አትፍራ። ሃሌሉያ! እስቲ ከኔ ጋር አልፈራም በል። ሃሌሉያ! ለምን ጌታ አለ በላ። አረ በፍጹም በጦር ሰራዊታችን አንታመንም። በአየር ኃይላችን አንታመንም። በኒኩሌራችን አንታመንም። አንድ ግን የምንታመንበት አለ። ሃሌሉያ! የትኛውንም የጠላት መሳሪያ የሚበላ የሚውጥ የሚያደቅ። አረ ሃሌሉያ! በብሉይ ኪዳን ዘመን የሙሴ በትር የሌሎችን እባቡን እንደዋጣች ያንተ አያስወጥህም፣ እንድትውጥ ያደርጋል እንጂ። ሃሌሉያ! የሚገርም መንፈስ አለ። ዛሬ የወደቀ አንድ ሰው ተነስቶ ይወጣል። በከፍታ ላይ በተጠራበት መጠራት ቆሞ ይወጣል። ኢየሱስ አለ። ጥፋት አይሆንም። በኢየሱስ ማገኛቸው የመንፈስ ራጄና ቫራዲያላ ኢየሱስ ነው። በፍጹም ይሄ ትውልድ ኢየሱስን ይዞ ሽንፈት አያወራም፣ ውድቀት አያወራም፣ ውርደት አያወራም። ዛሬን አያይም። በኢየሱስ ሌላ እልፍ ያለ የበዛ ክብር ያያል። አሜን ነው። ቃሉን ታምናላችሁ? ለቃሉ ክብር ትሰጣላችሁ?